ሃይላንድ ውሃ ነው የምጠጣው። ምግብ ለ15 ቀን አልበላም። እዚህ ብረት የገባበት ማለት ነው እና ኃይለኛ ህመም አለው። በጭንቅላቴ ነበር የወደቅኩት ሙሉ ለሙሉ ይሄ ሲሰበር እና ከዚህ ስብራት ልቅስ በዚህም የተሰነጠቀ ነበረ። እኔ ስሜ ካሶች ያለልኝ ይባላል። የመኪና አደጋ ነበር የደረሰብኝና በቃ ወደ ጥቁር አንበሳ ወሰዱኝ። ከምሽቱ 1 ሰዓት ተኩል ነው። ዝናቡ ካፋን እና በቃ ወደ ጥቁር አንበሳ ወሰዱኝ። ግን መጀመሪያ ሰላም ለእናንተ ይሁን እውነት ጥቁር አንበሳ 15 ቀን 1 ሳምንት በጅሶ 1 ሳምንት በሰርጀሪ ተሰራሁኝ። ያው ይሄ የተሰፋው ታውቃላችሁ፣ ባለፈው ደስ ብሎኝ ታውጣ የተሰፋው እዚህ ነው። እዚህ ብረት የገባበት ማለት ነው እና በጣም ህመም አለው። ጣታችን እንኳን የሆነ ነገር ሲወጋና ኃይለኛ ነው። ምንም መስራት አልችልም። አሁን ምንም ማድረግ አልችልም እና ኃይለኛ ህመም አለው። በጭንቅላቴ ነበር የወደቅኩት ሙሉ ለሙሉ ይሄ ሲሰበር በቃ እግዚአብሔር ሆይ ደረስልኝ እል ነበርና እግዚአብሔር ያን ሰዓት ደረሰልኝ እና ተፈወስኩኝ። እዚህ ወገኖች ይዘውኝ መጡ። እዛ ቤተክርስቲያን ነው የምንወስድሽ ብለው ይዘውኝ መጡ። ደስ አለኝ። በቃ ያ ጭንቅላት የሚያቃጥለኝ ጎኔ የተሰበረ እዚህ ጋር ስንጥቅ ይታይ ነበር በኮምፒውተር እና ከዚህ ስብራት ልቅስ በዚህም የተሰነጠቀ ነበረ። እዚህ ታፋዬ መካከል መራመድ አልችልም፣ ለመነሳት አልችልም። ሰው በሃይላንድ ውሃ ነው የሚያጠጡኝ። ምግብም በደንብ መብላት አልችልም እና እግዚአብሔር ግን እንዴት አድርጎ እንዳተረፈኝ አላውቅም። ጌታ ደግ ነው እና እዚህ ደግሞ መጥቼ ፓስተር እየጸለየልኝ ሳትነካኝ አልውጣ ሳትነካኝ አልውጣ ከዚህ ይፈውስ ዳሰኝ እንጂ መንፈስ ወረረኝ። ከዛ ሲወረኝ ወዳው ከላች ከታች የተሰነጠቁ ውስጥ የሚያቃጥለኝ እንዲህ ለማድረግ አይሆንም፣ እንደዚህ ለማለት አልችልም እና እግዚአብሔር አምላክ እሱ መንፈስ ሲወረኝ ወዳውኑ ፈውስ ተሰማኝ። ጥስጣሴ ሁሉ ጠፋ። ከዛ በኋላ በ2 ክራንች መጥቼ እኔ ግን ስወጣ እንዲሁ ነው የወጣሁት። እግዚአብሔር ያውቃል። ጌታ መልካም ነው። እግዚአብሔር አብስቶ ይባርካችሁ። ዛሬ ደግሞ ለመሰክር እንዲሁ ያለ ክራንች ነው የመጣው። ክራንቹን ቤት ጥየዋለሁ። በዓለም ዙሪያ ላሉ ጌታ ለማያምኑ ሁሉ ምስክር ይሆናቸዋል።
እኔ በሃይላንድ ውሃ ነው የምጠጣው። ምግብ ለ15 ቀን አልበላም፣ ውሃ አልጠጣም። እንዲህ በሃይላንድ ውሃ ነው በሃይላንድ ክዳን ነው የሚያጠጡኝ። እና እግዚአብሔር ከዛ በዝናብ እግዚአብሔር እንዴት አድርጎ ከዝናብም አንስቶ እዚህ ቤተክርስቲያን እንድደርስ ያደረሰኝ እግዚአብሔር እሱ ይባረክ። በጣም አድርጋችሁ አመስግኑልኝ። አሜን። ሃሌሉያ። እግዚአብሔርን እናመሰግነዋለን። በእልልታችን በጭብጨባችን እግዚአብሔርን እናክብረው። እግዚአብሔር ድንቅን አድርጎላታል። ነፃ ያወጣትን እግዚአብሔርን እናክብረው። ሃሌሉያ። እግዚአብሔር መልካም ነው። እግዚአብሔር ቤተሰብን ሁሉ ኑሮን አገልግሎትን ይባርክ። የሚያገለግሉ ሁሉም ይባረኩ። መልካም አስተናጋጆች፣ መልካም ሰው ነው ያለው እዚህ። እግዚአብሔር ባርካችሁ። አመሰግናለሁ። አሜን አሜን። እግዚአብሔርን በእልልታ እናክብረው።